ይህች ሴት ለ3 ወራት ያክል በየምሽቱ ከውሻዋ ጋራ በአንድ አልጋ ላይ በደስታ ተተኛ ነበረ። ነገር ግን ከ3 ወራት በኋላ ሕይወቷን አደጋ ላይ የጣለ አስከፊ ነገር ተከሰተ። ቀጥሎ የሆነው ነገር ልብን የሚነካ ነው። ከልጅነቷ ጀምሮ ውሾችን የምትወደው ማጊ አንድ ውሻ ወደ ሕይወቷ የምታመጣበት ጊዜ ላይ እንደደረሰች ተሰምቷታል። በስራ ምክንያትም ወደ አዲስ ከተማ በመምጣቷ ውሻ መኖሩ ብቸኝነቷንና መሰላቸቷን እንደሚያስወግድላት አምናለች። በደስታም ተሞልታ በኢንተርኔት ያገኘችው በአቅራቢያው ወደሚገኘው የእንስሳት መጠለያ አመራች። በመጠለያውም ውስጥ በጣም ብዙ ውሾች ቢኖሩም ብራድ የተባለ ውብ የጀርመን ሺፐርድ የሷን ትኩረቷን ሳበው። ብራድ ወርቃማ ጥቁር ቀለም ያለው ሲሆን አይኖቹ የዋህነት፣ ተጫዋችነት ይታይባቸዋል። ማጊም በብራድ ማራኪነት ተማርካ ልታሳድገው ወሰነች። በመካከላቸው ያለው ትስስር በየደቂቃው እየጠነከረ መጣ። ነገር ግን በሚቀጥሉት ወራት ሕይወታቸውን የሚቀይር ያልታሰበና አስደንጋጭ ክስተት እንደሚፈጠር ማጊ ፈጽሞ አላወቀችም ነበረ። የመጠለያው ሰራተኞች የብራድን የጉዲፈቻ ካጸደቁላት በኋላ ማጊ በከፍተኛ ደስታ ወደ ቤቷ ይዛው ሄደች። ለብራድ የሚያስፈልጉ መጫወቻዎችንና አልሚ ምግቦችን በመግዛት የተቻላቻት እንክብካቤ ሁሉ ታደርግለት ነበረ። የብራድ የዋህነትና እሷን የመጠበቅ ስሜት ለማጊ ትልቅ ደህንነት ይሰጣት ነበረ። መጀመሪያ ላይ ማጊ ብራድን ከአልጋዋ ላይ ለማስወጣት ሞክራ ነበር። ነገር ግን ሁል ጊዜ ከጎኗ ተኝቶ ስለምታገኘው ተወችው። እርሱ ከጎኗ መሆኑ የደህንነትና የደስታ ስሜት ይሰጣት ነበር። በማጊ ዓለም ውስጥ ሁሉም ነገር ፍጹም ይመስላል። ነገር ግን አንድ ቀን ያልተጠበቀ ነገር ተከሰተ። ማጊ በየቀኑ ጠዋት ስትነቃ የድካምና የዝለት ስሜት ይሰማት ጀመር። ቀናት እያለፉ ቢሄዱም ሁኔታዋ ፈጽሞ አልተሻሻለም። ምናልባትም እረፍት ስላነሰኝ ይሆናል ብላ ብታስብም ሰውነቷ ግን ሌላ ነገር እያሳየ ነበረ። በሚቀጥለው ቀን ጠዋት ስትነቃ ብራድ እንደተለመደው ከጎኗ ተኝቷል። ነገር ግን ካልጋዋ ለመነሳት ስትሞክር ከፍተኛ ዝለትና ትኩሳት ስሜት ተሰማት። ጤናማ ምግብ እየተመገበችና ንቁ ሆና እየኖረች ለምን እንደዚህ እንደታመመች ግራ ገባት። የሰውነቷ ዝላት ግን ችላለችው። ከብራድ ጋር በእግር ጉዞ ላይ እያሉ ያልተጠበቀና አስደንጋጭ ነገር ተከሰተ። ማጊ በድንገት ራሷን አዞራትና መሬት ላይ ወደቀች። ብራድ በጭንቀት እየጮኸ ፊቷን ይልሳት ጀመረ። መንገደኞችም ለመርዳት ተረባረቡ። ወደ አቅራቢያው ወንበር ወስደው ካስቀመጧት በኋላ እርዳታ አደረጉላት። ማጊ ግራ ተጋብታና ደክማ ነበረ። ዝለቷ ከፍተኛ ደረጃ ላይ ደርሶ ራሷን እስከ መሳት አድርሷታል። ሁኔታው አሳሳቢ መሆኑን ስትረዳ በደጋግ ሰዎች እርዳታ ወደ ቤቷ ተመለሰች። ከዚያም በራሷ መንዳት ስለማትችል ታክሲ ጠርታ ወደ ሆስፒታል አመራች። በጉዞዋ ላይ እያለች አይምሮዋ በጭንቀት ተሞላ። ምን እየሆነባት እንደሆነ ባታውቅም የሕክምና እርዳታ እንደሚያስፈልጋት ግን እርግጠኛ ነበረች። ማጊ ሆስፒታል እንደደረሰች ሐኪሙ በጥንቃቄ አዳመጣት። የተለያዩ ምርመራዎችንም አደረገላት። የነበራትን ድካም፣ ስሜት፣ ትኩሳትና የጡንቻ ህመም በዝርዝር አስረዳችው። ውጤቱን እስክትሰማ ድረስም በጭንቀትና በተስፋ መካከል ሆና ትጠባበቅ ነበረ። ሐኪሙ ፈገግ ብሎ ሲገባ ማጊ ትንሽ ተረጋጋች። ነገር ግን ሐኪሙ የተለያዩ ምርመራዎች ቢደረጉም የህመሟ መንስኤ ሊያገኙት እንዳልቻሉ ሲነግራት ግራ ተጋባች። እንዴት ምንም ግልጽ ምክንያት ሳይኖር እንዲህ ይታመማል በማለት በሁኔታው ተገረመች። ሐኪሙም ከስራ ጥቂት ቀናት አርፋ እንድታገግም መከራት። ማጊ ከቢሮ ልትወጣ ስትል አንድ ነገር ትዝ አላት። ብራድ ከመጣ ጀምሮ በየምሽቱ አብረው እንደሚተኙ ለሐኪሙ ነገረችው። ይህ ዝርዝር መረጃ ቀደም ሲል ለሷ ተራ ነገር ቢመስላትም የህመሟ መጀመር ከብራድ መምጣት ጋር መገጣጠሙ አጠራጠራት። ሐኪሙ ይህንን ሲሰማ የሁኔታው መንስኤ በራለት። ማጊ ለብራድ ጸጉር አለርጂ ሊኖርባት እንደሚችል ገመተ። ምልክቶቹ የጀመሩት ብራድ ከጎኗ መተኛት ከጀመረ ጊዜ አንስቶ በመሆኑ መንስኤው እሱ ሊሆን እንደሚችል ገለጸላት።
ማጊ በምርመራው በጣም ደነገጠች። እድሜ ልኳን ውሻ ስትወድ ነው የኖረችው። ከዚህ በፊትም ምንም አይነት አለርጂ ምክንያት ታይቶባት የማያውቅ በመሆኑ ነገሩ በጣም አስገራሚ ሆነባት። ያልተጠበቀው መታመምና አዲሱ ግኝት ሐኪሙ እንደገለጹት ከሆነ የአለርጂ ስሜት በትላልቅ ሰዎችም ላይ እንኳን በድንገት ሊከሰት ይችላል። ማጊ መድኃኒት ታዘዘላትና ጤንነቷ መሻሻሉን ለማረጋገጥ ለተወሰነ ጊዜ ከብራድ ጋር እንዳትተኛ ተመከረች። ማጊ በሐኪሙ ሐሳብ ብትስማማም ከምትወደው ውሻዋ ጋር ያላት ግንኙነት ምን ሊሆን እንደሚችል በማሰብ ተጨነቀች። ማጊ የሐኪሙን ምክር በትክክል ከብራድ ጋር በአንድ አልጋ ላይ መተኛቷን ስታቆም በጥቂት ቀናት ውስጥ ጤንነቷ መጠነኛ መሻሻል ታየ። አዲስ አንሶላዎችና ብርድ ልብሶችን በመቀየር ብራድን ወደ ክፍሏ እንዳይገባ አደረገች። ብራድ በኮሪደር ላይ እንዲተኛ በማድረግ ከባድ ቢሆንም ለጤንነቷ ስትል ግን ይህንን ለማድረግ ተገዳለች። ቀናትም እያለፉ ሲሄዱ የማጊ የድካም ስሜት እየጠፋ መጣ። በስራዋም ላይ እንደ ቀድሞዋ ንቁ ሆነች። ይህም የሐኪሙን የአለርጂ ግምት እውነት እንደሆነ እንድታምን አደረጋት። ነገር ግን ብራድ በኮሪደር ላይ ታስሮ በናፍቆት ሲያያት ከፍተኛ የጥፋተኝነት ስሜት ይሰማት ጀመረ። ከሳምንት በኋላ ማጊ የናፍቆት ስሜቷን መቆጣጠር አቃታት። እንደገና ከብራድ ጋር የእግር ጉዞ መጀመሩ ብራድም ቀስ በቀስ ማታ ማታ ወደ ክፍሏ ገብቶ አብሯት መተኛቱን ቀጠለ። ማጊ በጓደኝነታቸው ብትደሰትም መድኃኒቷን ጨርሳ ብራድ አብሯት መተኛት ጀመረ። በጥቂት ቀናት ውስጥ ግን ድካሙና ትኩሳቱ በድጋሚ ተመለሱ። ማጊ በውሻ ፍቅሯና በሰውነቷ የአለርጂ ምላሽ መካከል ሆና ግራ ተጋብታለች። ሆኖም ግን ሌላ አስደንጋጭ ነገር ትኩረቷን ሳበው። ብራድ ሲራመድ ያነክስ ነበረ። ይህም ትኩረቷን ሳበው። ብራድ ሲራመድ ያነክስ እንደነበረና ምቾት እንዳልተሰማው አስተዋለች። በደንብ ስትመረምረው የብራድ ብሽሽት አካባቢ አብጦና የህመም ስሜት እየፈጠረበት መሆኑን ስታይ በጣም ደነገጠች። ሁለቱም በአንድ ጊዜ መታመማቸውና ሁኔታው ይበልጥ አሳሳቢ ያደረገባት። የብራድ ጤንነት ስላሳሰባት የእንስሳት ሐኪም የሆነችውን አዲሷን ጎረቤቷን ሜሪ ጠራቻት። ሜሪ መጥታ የብራድን ያበጠ ብሽሽት ክፍል ስትመረምር በጣም ደነገጠች። የሜሪ ፊት ከሐዘን ጭንቀት ሙሉ በሙሉ ተቀየረ። ይህ የሜሪ ፊትም ማጊን ይበልጥ አስደነገጣት። ማጊም ብራድ ምን ሆኖ ነው ብላ ሜሪን ጠየቀቻት። ሜሪን በቁም ነገር ብራድ ወደ እንስሳት ሕክምና ሄዶ መመርመር እንዳለባት ገለጸችላት። በተለይ የብራድ ብሽሽት ማበጥ ከእንስሳት ወደ ሰው የሚተላለፍ ዞኖቲክ የተባለ በሽታ ምልክት ሊሆን እንደሚችል ጠቆመቻት። ይህ ዜና ማጊን እስከ መቅኔዋ ድረስ አናወጣት፣ አንቀጠቀጣት። ብራድ ያ በሽታ ካለበት የእርሷም የድካም የትኩሳት ስሜትና መንስኤ እሱ ሊሆን እንደሚችል ተረዳች። ሜሪ ግን ምርመራ ሳይደረግ የበሽታውን ስም መናገር አልደፈረችም። በማግስቱ ጠዋት ማጊ ምንም እንኳን የትኩሳትና የድካም የዝለት ስሜት ቢኖርባትም ራሷን አበርትታ ብራድን ይዛ ወደ እንስሳት ሆስፒታል ሄደች። ሜሪም በፍጥነት ምርመራውን አከናወነችው። የውጤቱ ሲገለጽ ግን ማጊ በድንጋጤ አፏን ከፍታ ቀረች። ሜሪ እንደገለጸችው ብራድ በከባድ በሽታ ተይዟል። ይህ በሽታ በባክቴሪያ የሚመጣ በተለይም የውሾችን የመራቢያ አካል የሚያጠቃ ተላላፊ በሽታ ነው። በወንድ ውሾች ላይ የዘር ፍሬ አካባቢ እብጠት ሲፈጥር፣ በሴቶች ላይ ደግሞ መሃንነት ወይም ሙርጃን ያስከትላል። ብራድ ይህ በሽታ ሊይዘው የቻለው ካደገበት መጠለያ እንደሆነ ሜሪ ገመተች። ከሁሉም በላይ አስደንጋጭ የሆነው ግን ይህ በሽታ ከእንስሳት ወደ ሰው የሚተላለፍ በመሆኑ ነው። ሰዎች በበሽታው ከተያዘ ውሻ ፈሳሽ ወይም በአካል ንክክ ሲኖራቸው ሊበከሉ ይችላሉ። ማጊ በምርመራው ብትደነግጥም ለውሻ አለርጂ አለመሆኗ ግን በትንሹም እፎይታ ሰጥቷታል። አሁን የሚቀራት እርሷም በባክቴሪያው መያዝ አለመያዟን ለማረጋገጥ የሕክምና ምርመራ ማድረግ ብቻ ነው። ሜሪ ለብራድ መድኃኒቶች አዘዘችለት። ነገር ግን ለተሻለ ክትትል ለጥቂት ቀናት በሆስፒታል እንዲቆይ መከረች። ይህ ለማጊ ከባድ ቢሆንም ለሁለቱም ደህንነት ሲባል ግን አስፈላጊ ውሳኔ ነበረ። ማጊም ወደ ሰው ሕክምና ሆስፒታል በመሄድ
ሁኔታውን አስረዳች። ቀደም ሲል አለርጂ ነው ብሎ የገመተው ሐኪም በሰዎች ላይ ይህንን ከባድ የውሾች በሽታ የመጀመሪያ ምልክቶች መለየት በጣም አስቸጋሪ በመሆኑ በጣም ተገርሟል። ምርመራውም ተደረገ። ውጤቱም ማጊ በበሽታው መያዟን አረጋገጠ። ማጊ ባክቴሪያውን ለማጥፋት የሚረዱ ጠንካራ አንቲባዮቲክስ መድኃኒቶችን መውሰድ ጀመረች። ይህ በሽታ ካልታከመ እንደ ማኒንጃይትስ የአንጎል ሽፋን እብጠት ወይ ደግሞ ኢንፋላይትስ የአንጎል እብጠትና ኢንዶካርታይትስ የልብ እብጠት ያሉ ለህይወት አስጊ የሆኑ ችግሮችን ሊያስከትል ይችላል። የማጊ ከፍተኛ ዝለትና ድብርት የመነጨው ከዚሁ በሽታ የተነሳ ነበረ። ከአንድ ሳምንት ጥንቃቄ የተሞላበት ሕክምና በኋላ ማጊ በፍጥነት ማገገም ጀመረች። ቤቷንም በደንብ አጸዳዳች። ከዚያም ከእንስሳት ሆስፒታል ተደውሎ ብራድ መሻሉንና መውጣት እንደሚችል ተነገራት። ብራድም በቆይታው ወቅት ማጊን ናፍቆ ተደብሮ እንደነበር ሰምታ ልቧ በደስታ በሐሴት ተሞላ። በሆስፒታሉ ውስጥ የተደረገው ዳግም ግንኙነት በጣም የሚመስጥ እና ልብ የሚነካ ነበረ። ብራድ ማጊን ባየ ጊዜ በደስታ ጅራቱን እያወዛወዘ ይጮህ ጀመረ። ማጊም አቅፋ በፍቅር ተሳሳሙ። የሆስፒታሉ ሰራተኞች ይህንን ሲያዩ በደስታ እንባቸውን መቆጣጠር አልቻሉም። አሁን ማጊ ስለ አለርጂ ወይም ስለ በሽታ ሳትጨነቅ ከብራድ ጋር እንደፈለገች መሆን መጫወት ትችላለች። ጤንነታቸው ተመልሶ የቀድሞ ፍቅራቸውና ትስስራቸው በእውነት የሚያስገርም ሆኗል። ይህም የማጊን ደስታ መልሶላታል። ውድ የሀበናብ ክሮኒክልስ ቤተሰቦቻችንና ተመልካቾቻችን ለዛሬ ያዘጋጀንላችሁ ልብ የሚያሞቁ ታሪካችን ይህንን ይመስል ነበረ። ስለ ፕሮግራሙ ያላችሁን ሐሳብ አስተያየት በኮሜንት ሴክሽን ላይ አስቀምጡልን። ስለ ማጊ ምን ተሰማችሁ? እውነት እናንተ በማጊ ቦታ ብትሆኑ ምን ታደርጉ ነበረ? ለህይወታችሁ የሚያሰጋ እጅግ ከፍተኛ የሆነ በሽታ ውሻችሁ ቢታመምና ያም ወደ ሰው የሚተላለፍ ቢሆን ብራድን አውጥታችሁ ጥሉት ነበር ወይስ እንደ ማጊ ዋጋ ከፍላችሁ ታሳክሙት ነበረ? ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዲሁም ቻናሉን ሰብስክራይብ በማድረግ ሌላ ጊዜ የምንለቃቸው ቪዲዮዎች ቶሎ ቶሎ ወደ እናንተ ይደርሱ ዘንድ የደወል ምልክቷን መጫን አትዘንጉ። እንዲሁም ለወዳጅ ዘመዶ ማጋራት ፈጽሞ አይዘንጉ። ከዚህ ቀደም የሰራናቸውን ፕሮግራሞች በቻናላችን ገብታችሁ እንድትመለከቱ እየጋበዝን እኛ ከወዲሁ ተሰናበትን። መልካም ቆይታ።